የዕለቱ የመጽሐፍ ቅዱስ ክፍል ንባብ የሚገኘው በመዝሙር 17፣ 35፣ 54 እና 63 ላይ ነው። ዳዊት በከባድ መከራ ውስጥ እያለፈ በነበረበት ጊዜ እንዲህ በማለት ወደ አምላኩ እንደጮኸ በዚህ ክፍል እናነባለን። እግዚአብሔር ሆይ አንተ አምላኬ ነህ፣ አንተን ከልብ እሻለሁ። ውሃ በሌለበት በደረቅና በተራቆተ ምድር ነፍሴ አንተን ተጠማች፣ ሥጋዬም አንተን ናፈቀች ይላል በመዝሙር 63 ቁጥር 1። ብዙ ጊዜ እኛም ራሳችንን በተለያዩ ከባድ ሁኔታዎች ውስጥ ስናገኘው የምንጠማው ምን ይሆን? በበሽታ እየተሰቃየን ቢሆን ፈውስን፣ በድህነት ቢሆን ሀብትን፣ በሐዘን ቢሆን ደግሞ ደስታን እንጠማ ይሆናል። ብዙዎቻችን ችግራችን ከኛ ተወግዶ በተድላ የተሞላን ሕይወት ለመምራት የምንቸኩልን። ዳዊት ግን ውሃ በሌለበት በደረቅና በተራቆተ ምድር ውስጥ ሆኖ ውሃን ሳይሆን አምላኩን ነበር የተጠማው። እንዴት ያለ ድንቅ ምርጫ ነው! ምናልባት እኛም ሲቸግረን ከችግራችን እንዲገላግለን እግዚአብሔርን እንፈልግ ይሆናል። ይሁን እንጂ በዚህ መልኩ የፈለግነው አምላክ ከችግራችን ሲያሳርፈን እኛም ቶሎ የምንረሳው ይሆናል። ለዳዊት ግን ከምንም በላይ አምላኩን ተጠማ። እርካታው ከአምላኩ በተቀበለው ሳይሆን ራሱ አምላኩ እንዲሆንለት በመናፈቅ እንዲህ በማለት ዘመረ። በስጦታው ሳይሆን በሰጪው ላይ ፍቅርህ አለ ከሕይወት ይበልጣልና ከንፈሮቼም ያመሰግኑሃል። መዝሙር 63 ቁጥር 3። እኛም ዛሬ በምንም አይነት ሁኔታ ውስጥ ብንሆን ነፍሳችን ረሃብ፣ ጥም፣ የነፍሳችን ፍላጎት እርሱ አምላካችን ይሆንልን። እርሱን ከልባችን እንፈልገው፣ በልባችንም ዙፋን እናንግሰው። ያን ጊዜ ዳግም በማያስጠማ ልዩ እርካታ ነፍሳችን ትረካለች። እንዲህም ብለን እንጸልይ። አባት ሆይ አንተን የምትጠማና በአንተ የምትረካ ነፍስ ስጠን። አሜን።